የሚያሳስበው ፖለቲካ ድርጅት አለ እንዳትወጣ። አዎ በስም መጥቀስ እንችላለን። ብልጽግና፣ ኢዜማ። የኢትዮጵያ ሁኔታ ያሳስባችሁ? አሁን ይሄን ኃይል ለምሳሌ ጥያቄውን እንገልብጠው። የእናንተን ኃይል ሊቀላቀል የማይችለው ኃይል ማን ነው ልትለን ትችላለህ? ኮስኔ በጠየቁት እናንሳውና የአገር ጉዳይ ሁሉም አሳስቦኛል ብሎ ነው የሚናገረው። ትንሽም ትልቅም የሚባለው በሙሉ መንግስትም የአገሪቱን ጉዳይ ለማስተካከል ብልጽግና ማለት ነው ለማስተካከል እንዲህ ይሆንኩ ነው፣ እንዲህ ይወጣሁ ነው፣ እንዲህ እየተበደርኩ ነው፣ እንዲህ ያደረኩ ነው ይላል። አንድ ፓርቲ የምታገለው አሁን ባለው ሁኔታ ለብልጽግና ነው ካለህ የአገሪቱ የህልውና አደጋ አልታየው ማለት ነው። አሁን የኢትዮጵያ ህዝብ ብልጽግና አይደለም እየጠየቀ ያለው። ማይክሮፎንህን ያዝና እዚህ መንገድ ዳር ውጣና ምንድነው ያሳሰበ ያለው ብለህ ህዝቡን ጠይቀው። ኦኬ ይነግርሃል። እቺ ሀገር እንዴት ብላ አንድነቷን ጠብቃ ሰላሟን ጠብቃ ትቀጥላለች የሚለው ነገር እንቅልፍ ነስቶታል። ጸሎት እየጸለየ ነው፣ እየጾመ ነው በዚህ ጉዳይ ላይ። ግልጽ ነው። በዚህ ደረጃ የሀገሪቱን አደጋ መረዳት ይጠይቃል። ስለዚህ ለብልጽግና ነው የሚጨነቀው የሚለው ፓርቲ የሀገሪቱን የህልውና አደጋ ገብቶታል ልል አልችልም። ግልጽ ነው። ብልጽግናው ሊያስጨንቀው ይችላል። ያ በኢኮኖሚ ለውጥ በሂደት የሚመጣ ነገር ነው አይደለም? ወይም ደግሞ አንድ ፓርቲ እንደ ኢዜማ አይነት ለማህበራዊ ፍትህ ነው የምታገለው፣ ማህበራዊ ፍትህ ነው የሚያሳስበኝ ካለ ለኔ አሁን ኢትዮጵያ የገባችበት አደጋ ገብቶታል ልል አልችልም። እኛ እያልን ያለ ነው ምንድነው? አገራችን መሰረታዊ የሆነ የህልውና ፈተና ውስጥ ነች። የመኖርና ያለመኖር ጥያቄ ውስጥ ነች። ስለዚህ የወቅቱ የኢትዮጵያ የፖለቲካ ኃይሎች ዋና ቀዳሚ ትኩረት መሆን ያለበት ኢትዮጵያን ከዚህ የህልውና አደጋ መታደግ ነው። እርስ በርሳችን ፓርቲዎች የምንፎካከርበት በፖለቲካ አጀንዳ ምርጫ ውስጥ ገብተን የምረጡ ዘመቻ የምናደርግበት ወቅት አይደለም። በአገር ህልውና ጉዳይ ተባብረን መስራት ያለብን ወቅት ነው የምንለው። ግልጽ ነው።